የኢትዮጵያን አንድነት እናጠናክራለን። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ ባንድ እናራግፋለን። የትኞቹ ናችሁ ለዩልን ለአሰራር እንዲመች? የኢትዮጵያ ጠላት ነህ ወይስ ቅማሉ ነህ? ወይንስ ሁለቱንም ነህ? እንደዚህ ዘመን ባንዳ ስራ የሆነበት ጊዜ አለ እንዴ? እንደዚህ ዘመን ባንዳዎች ባንዳነታቸውን ጌጥ አርገው ይዘው የወጡበት ጊዜ አለ እንዴ? ምንም መመራመር እኮ አይጠይቅም። ከሻቢያ ጋር ሆኜ ዶክተር አብይን ከጀርባ ወጋለሁ፣ ዶክተር አብይ በሚል ስም ኢትዮጵያን ከጀርባ ወጋለሁ፣ 4 ኪሎ ለመግባት ብዬ ኢትዮጵያ ላይ ጥይት እደቅናለሁ፣ ከሌላ ሀገር ጋር እላላካለሁ። ሶማሊያ ስታኮርፍ ሶማሊያዊ፣ ሻቢያ ሲከፋው ሻቢያ፣ ለሻቢያ መላላክ ነውር እስከማይመስል ድረስ፣ ከኢትዮጵያ በተቃራኒ መቆም ነውር እስከማይመስል ድረስ፣ ሀገር ማጥቃት ነውር እስከማይመስል ድረስ በአደባባይ አልታየም። ኢትዮጵያ ጠላቶቿ ማን እንደሆኑ አይታወቅም እንዴ? እናስታጥቃለን፣ ኢትዮጵያን እንረብሻለን የሚሉ ጠላቶችን አላየንም እንዴ? ፊት ለፊት ኢትዮጵያ እስከ ምጽአት ቀን እስከ ፍርድ ቀን ተዘግታ ትኖራለች የሚሉ የኢትዮጵያ ጠላቶችን አላየንም እንዴ? የሻቢያው ሰው አቶ የማነ አንድ ክስ ጽፈዋል። እንደዚህ ሀተታ የሚያጽፍብኝ ብልጽግና ነው ብለዋል። አንድ ሚዲያ ለጻፈው ሆርን ሪቪው የሚባል ሚዲያ ለጻፈው ሆርን ሪቪው የሚባል ሚዲያ ላይ የሆነ ሰው ለጻፈው ሀተታ ኢትዮጵያን ይከሳሉ፣ ብልጽግናን ይከሳሉ። በየወሩ በታጣቂ የሚከበብ የአስተዳዳሪ ቢሮ ይዘህ ብልጽግና የእናንተን ታጣቂ አያዝ፣ ታጣቂያችሁን አስታጥቃችሁ ልካችሁ ቢሮ ያስወረራችሁት ራሳችሁ። ከዛ ብልጽግናን የሚከሰሰው የፕሪቶሪያ ስምምነት ፈረሰ ባሉበት መግለጫ የፕሪቶሪያ ስምምነትን የሚያፈርስ ነገር ነው የሚሰሩት። እኔ ዶክተር ደብረጽዮን ዛሬ ሌሊት ጦርነት ቢከፈት ደስታቸው ፕሪቶሪያ ስለፈረሰ ተመልሼ እንደገና ፕሬዝዳንት ሆናለሁ። ያቺ ያኔ የተስተጓጎለችብኝ ፕሬዝዳንት የመሆን ህልም መልሼ አሳካታለሁ። at the expense of millions ማለት ነው። እነሱ ከሳሽ ሌላ ተከሳሽ ሆነው የሚተውኑት ተውኔት ከሌለ መድረኩ ላይ ብዙ እንደማይቆዩ ያውቁታል። እኛ የድላችን አርማ፣ የዘመናችን አድዋ፣ የአሸናፊነታችን ማሳያ፣ የትንቅንቃችን ውጤት፣ የዲፕሎማሲያዊ ኩስመናችን፣ የጂኦፖለቲክሳዊ ኩስመናችን ማክተሚያ፣ የታሪክ ጥፋታችን ጅማሮ፣ የዳግማዊ አድዋ ማሳያ ብለን እንጠራዋለን። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ወይ? አለን እኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን፣ አሁናዊ ክስተቶችን፣ ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን፣ እንፈትሻለን፣ እንበረብራለን። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቄ እጀምራለሁኝ። ቪዲዮዎቻችንን እንዲሁ ወደ ተለያዩ የቴሌግራም ግሩፖች ሼር ብታደርጉልንም የበለጠ እንድንሰፋ የበለጠ እንድንተልቅ ተደራሽ እንድንሆን ስለሚያግዘን እሱን እንድታደርጉልን ጠይቄ እጀምራለሁ። ዛሬ በቆይታችን እጅግ የሚያስገርሙ ጉዳዮችን የምንመለከትና የምናይ ነው የሚሆነው። ባዳና ባንዳ እየተንጫጫ ነው። ባንዳዎች ከያሉበት እየወጡ ነው። ምንድን ነው ያስወጣቸው? ጠቅላይ ሚኒስትር ዶክተር አብይ አህመድ አተረማምሰውታል። ምንድነው ያተራመሰው ጉዳይ? እሱን በቆይታችን የምንመለከትና የምናይ ነው የሚሆነው። የኤርትራው ባለስልጣን የኢትዮጵያ መንግስትን ብልጽግና ብለው ጥርስ የማያስከድን ክስ ከሰዋል። ምንድነው ጉዳዩ? እሱንም የምንመለከትና የምናይ ነው የሚሆነው። ህወሓትም እንዲሁ እንደው ከግርምት ለሳቅ የሚድር መግለጫ አውጥታለች። መግለጫና ክስ አሰምታለች። እሱንም እንመለከታለን። ሌላው ደግሞ ወደ ግብጽ ተጉዘን የግብጽ የውጭ ጉዳይ ሚኒስትርና የመስኖ ሚኒስትር የተለያየ ቦታ ላይ ሆነው ሁለቱም የተለያየ ሐሳብ አንስተዋል። ምንድነው ለመንታ ምላስ ግብጽን የዳረጋት? እሱን በቆይታችን የምንመለከትና የምናይ ይሆናል። በድጋሚ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቄ ነው የምጀምረው። እንግዲህ እንደምታውቁት በትላንትናው ዕለት ጠቅላይ ሚኒስትር ዶክተር አብይ አህመድ በብሔር ብሔረሰቦች ቀን ክብረ በዓል ላይ ተገኝተው እጅግ ድንቅ ንግግርን አድርገዋል። አንጀተ አርስ ንግግር ነው ያደረጉት። 10 ምናምን ደቂቃ የሚረዝም እጅግ ድንቅ ንግግር ነው። ወደ 16 ወደ 17 ደቂቃ ርዝማኔ ያለው ንግግር ነው ያደረጉት። በጣም በርካታ ሐሳቦችን አንስተዋል። በጣም በርካታ ጉዳዮችን አንስተዋል። ካነሷቸው ሐሳቦች በሙሉ ግን እነኚህን ባንዳዎች የመሰጣቸው ቅማል የሚል ቃል ነው። ማለት ስማችሁ ተጠርቷል፣ ስም ነው ቅማል። ለዩልን ማለት ጠቅላይ ሚኒስትሩ ያሉትን ንግግር ሰምተን እንመለስ እስቲ። ለመላው የኢትዮጵያ ሕዝብ ዳግም ከሆሳና ምድር ላረጋግጥ የምፈልገው ማንኛውም ፈተና፣ ማንኛውም ትንኮሳ፣
ማንኛውም የክፉ ሐሳብ ኢትዮጵያን ከብልጽግና ማቆም አይችልም። እያንዳንዱን ፈተና ወደ ዕድል በመቀየር የኢትዮጵያን ብልጽግና እናፋጥናለን። የኢትዮጵያን አንድነት እናጠናክራለን። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን። እንደሰማችሁት ነው። ኢትዮጵያ ጠላቶቿን እንደ ጸጉር ቅማል ቀስ በቀስ አራግፋ ትጨርሳለች ብለዋል። ከዚህ በኋላ ከያሉበት ብቅ ብቅ ብለው ላላላ ምናምን ሲሉ ነበረ። የትኞቹ ናችሁ? ለዩልን፣ ለአሰራር እንዲመች። የኢትዮጵያ ጠላት ነህ ወይስ ቅማሉ ነህ ወይንስ ሁለቱንም ነህ? ስምህ ሳይጠራ እንዴት እንዲባላል ብለህ ከመጣ ነህ ማለት 5 ብሩን ሰርቆ 5 ብሩ ሲባል 5 ብሩን ነው እንዳለው ሰውዬ ማለት። ስማችሁ አልተጠራ። እከሌ አላሉ ጠቅላይ ሚኒስትሩ። ኢትዮጵያ ጠላቶቿን እንደ ቅማል አራግፋ ብቻ ትቀጥላለች ነው ያሉት። የትኛው ነህ አንተ? ቅማሉ ነህ? የኢትዮጵያ ጠላት ነህ? ሳትጠራ አቤት ካልክ ምን እናደርጋለን? እንግዲህ በጣም ትክክለኛ አገላለጽ ነው ደግሞ ማለት በቃ ትክክለኛ ስፍት ያለ አገላለጽ። አንዳንድ ሰዎች ጠቅላይ ሚኒስትሩ እንደው ቅማል እንደሚለውን ቃል ባይጠቀሙት ምን ይበሏቸው ታዲያ? ናቸው እኮ ምን ይበሉ ታዲያ? እንደው ትንሽ ቃሉ ስለሚል ቅማል ከሚለው ቃል በላይ የነዚህ ሰዎች ስራ አያስነውርም? ስራቸው አያጸይፍም? በትክክለኛው ቃል ነው የጠሯችሁ። ስፍት አድርገው በቃ ቁጭ አደረጉላችሁ በትክክለኛው ቃል ማለት ነው። እና እንደዚህ ተባለ ብላችሁ የመጣችሁ ሰዎች፣ የደበራችሁ ሰዎች እንደው ለአሰራር እንዲመቸን ለምንም አይደለም እኮ እንደው ለአሰራሩ እንዲመች ለዩልን። ወይ ቅማሉ ነኝ ወይ የኢትዮጵያ ጠላት ነኝ ወይ ደግሞ ሁለቱንም ነኝ። እኛ የቱንም ብትሆኑ ግድ አይሰጠንም ስለምትራገፉ። ለሚራገፍ ጭነት ብዙ አንጨነቅም። እና ጠቅላይ ሚኒስትሩ እጅግ ዘለግ ያለ ድንቅ ንግግርን ነው ያደረጉት። በዚህ ንግግራቸው ባዳና ባንዳዎችንም አንስተዋል። እንደዚሁ ከዚሁ ንግግር በኋላ አንዳንድ አካላቶች እንደው ይሄ ንግግር ለትርጉም ይጋለጣል ምናምን ሲሉ ሰማዋቸውና የሚሉ አካላቶችን አየሁኝ። ምኑ ነው ለትርጉም የሚጋለጠው? እንደዚህ ዘመን ባንዳ ስራ የሆነበት ጊዜ አለ እንዴ? እንደዚህ ዘመን ባንዳዎች ባንዳነታቸውን ጌጥ አድርገው ይዘው የወጡበት ጊዜ አለ እንዴ? ምንም መመራመር እኮ አይጠይቅም። እኔ ባንዳ ነኝ እያሉ እኮ እየመጡ ይነግሩናል። እኔ ሀገሬን ከእንትና ጋር ሆኜ ወጋለሁ፣ ከሻቢያ ጋር ሆኜ ዶክተር አብይን ከጀርባ ወጋለሁ፣ ዶክተር አብይ በሚል ስም ኢትዮጵያን ከጀርባ ወጋለሁ፣ 4 ኪሎ ለመግባት ብዬ ኢትዮጵያ ላይ ጥይት እደቅናለሁ፣ ከሌላ ሀገር ጋር እላላካለሁ፣ ሶማሊያ ስታኮርፍ ሶማሊያዊ፣ ሻቢያ ሲከፈው ሻቢያ፣ ግብፅ ስትል ግብፃዊ እየሆኑ የሚመጡ ባንዳዎችን አላየንም ወይ? በአደባባይ ምኑ ነው የሚያሻማው? ምኑ ነው ለትርጉም የሚጋለጠው? አማርኛ የሚሰማ ሰው በሙሉ ምንም ፖለቲካ ይወቅም አይወቅም፣ ይግባውም አይግባውም፣ እንደዚህ ዘመን ባንዳዎች ራሳቸውን አምጥተው ያጋለጡበት ጊዜ አለ እንዴ? ምንም መመራመር አይጠይቅም እኮ ባንዳ ለመለየት። ፊት ለፊት አይደል እንደሚነግሩን? ፊት ለፊት ታሪካዊ ጠላትም ባዳም የሚለው ብዙ አያሻማም። ኢትዮጵያ ጠላቶቿ ማን እንደሆኑ አይታወቅም እንዴ? እናስታጥቃለን፣ ኢትዮጵያን እንረብሻለን የሚሉ ጠላቶችን አላየንም እንዴ? ፊት ለፊት ኢትዮጵያ እስከ ምጽአት ቀን እስከ ፍርድ ቀን ተዘግታ ትኖራለች የሚሉ የኢትዮጵያ ጠላቶችን አላየንም እንዴ? ምኑ ነው የሚያሻማው? ምኑ ነው ሊያሻማ የሚችለው? ራሳቸው እኔ እኮ ይላሉ። ሌላውን ተው እንግዲህ የኢትዮጵያ ጠላቶች እንደ ቅማል ይራገፋሉ ሲባል እኔ ነኝ ብሎ ይመጣል እኮ ቅማልነቱን የሚያውቅ። ምን ይገርማል ይሄ። እያንዳንዱ ጉዳይ ነውር እስከማይመስል ድረስ በአደባባይ አልታየ። ለሻቢያ መላላክ ነውር እስከማይመስል ድረስ፣ ከኢትዮጵያ በተቃራኒ መቆም ነውር እስከማይመስል ድረስ፣ ሀገር ማጥቃት ነውር እስከማይመስል ድረስ በአደባባይ አልታየም እንዴ? በትክክል ነው የተገለጠው። በቃ ባዳና ባንዳም አያሻማም፣ ታሪካዊ ጠላትም አያሻማም፣ ቅማልም አያሻማም። እኔ ነኝ ብለው ከመጡ ደግሞ ብዙ አያሻማም። ስማቸው አልተጠራም። እንግዲህ እኔ ነኝ ብለህ ከመጣ
ውሰድ ምን ማድረግ ይችላል ለኔ ያለ ውሰድ ከደበረ ማለት ነው እና ደግሞ ከምኑም በላይ ስራችሁ ያጸይፋል በስማችሁ ከመጣራታችሁ በላይ እዚህ ስም ጋር ያደረሳችሁ ስራ ያጸይፋል ሀገር መሸጥ ያጸይፋል ከሀገር ሉዓላዊነት በተቃራኒ መቆም ያጸይፋል ከታሪካዊ ጠላቶቻችን ጎን መሰለፍ ያጸይፋል እና ከማጸየፉም በላይ ደግሞ አንዳንድ አካላቶች የጠቅላይ ሚኒስትሩ ንግግር ላይ እንደው እንትን ለማለት ሲሞክሩ ተመለከትኳቸው በብሔር ብሔረሰቦች ክብረ በዓል ቀን ላይ ከዚህ ቀደም ወያኔ የነበረች ጊዜ ምን ሰማውን ንግግር አታስታውሱትም እስቲ አሁን ጠቅላይ ሚኒስትሩ ያደረጉት ንግግሮች እስቲ ሰምተን እንምጣ በጥቂቱ የአፋር ዳጉ ለዳውሮ ኩራቱ የሲዳማው ጨምበላላ ለአማራው ሐሴቱ የኦሮሞው ገዳ ለሐረሪ ምቾቱ የአክሱም ሐውልት ለሃዲያው ታሪኩ የጀጎል ግንብ ለቤንሻንጉል ቅርሱ ፋሲል ቤተ መንግሥት ለሃዲያው ሀብቱ የሶማሌው ዳንቶ ለጋሞ ባህሉ የጉራጌ ክትፎ ለእያንዳንዱ ኢትዮጵያዊ ጣዕሙ ያንዳችን ለሌላችን ውበት ያንዳችን ለሌላችን ክብር የሆነባትን ሀገር ኢትዮጵያ አንዱ ከፍ ሌላው ዝቅ ብሎ ሳይሆን ሁላችን እኩል ሆነን በወንድማማች አይን ተያይተን በመደመር እሳቤ የበለጸገች ኢትዮጵያን ለልጆቻችን እንድናሻግር አደራ ልላችሁ እወዳለሁ። ኢትዮጵያዊነት እና ኢትዮጵያ የነበሩ የሚኖሩ የሚጾኑ የማይናወጡ መሆናቸውን ዛሬ ዳግም በኩራት ለጀግናው የሃዲያ ሕዝብና ለመላው የኢትዮጵያ ሕዝብ መግለጽ እወዳለሁ። ለመላው ኢትዮጵያውያን ወገኖቼ አንድ ክር ደካማ ነው፣ ብዙ ክር ግን የማይበጠስ ገመድ ነው። ስንበዛና ስንሰናሰል በቀላሉ የማንበጠስ ጠንካራ ገመድ ስለሆን መተባበርን፣ መከባበርን፣ በጋራ መቆምን፣ ብሔራዊ ጥቅም ማስቀደም የሁላችን ሀብትና ስንቅ እንዲሆን አደራ እያልኩ የሀገርን መሻትና የባዳን ክፋት መለየት ይጠበቅብናል። ባዳ በክፋት የእኛን መሻት ለማጨለም ሲነሳ ኢትዮጵያውያን ለባዳ ፍላጎት መሳሪያ እንዳንሆን። ምክንያቱም በባዳ የተጠለፈ ገመድ አይፈታም፣ አያስርም። እርስ በርስ መተሳሰር ሲገባን ክፉ እሳቤ ያለውን የባዳን መሻት በውስጣችን እንዳናስገባና በታሪክ ተወቃሽ እንዳንሆን ኢትዮጵያውያን ቀልብ ገዝተን ሰላማችንን እናጽና፣ በንግግር እንመን። እንዳያችሁት ነው ወያኔ ከፋፋይ ትርክት እሷ አዳኝ ሆና የመጣችበትን ትርክት ደርግ ምናምን 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 እያለች ስታነሳ አልነበረም እንዴ? የምናውቀው በብሔረሰቦች ቀን ላይ ወደ ኋላ ተመልሳ ከፋፋይ ሐሳብ አንዱን ካንዱ ማያኖር እሷ እንደው ራሷን እንደሆነ ነገር አድርጋ አልነበረም እንዴ የምትናገረው በብሔረሰቦች ቀን ላይ? እስከ ዛሬ እስከ ወያኔ በነበረችበት ዘመን የብሔረሰቦች ቀን ላይ የሚደረግ ንግግርን ለሰማ ሰው ይህን ንግግር የመተቸት ሞራል አታፍርም? እጅግ አሳፋሪ ነው የሚሆነው። እሱ ያደረጉት ንግግር አንድነትን መሰረት ያደረገ፣ መተባበርን መሰረት ያደረገ፣ ፍቅርን መሰረት ያደረገ፣ አንዱ ካንዱ በላይ እንደማይሆን፣ አንዱ ያለ አንዱ እንደማይደምቅ፣ አንዱ ያለ አንዱ እንደማይኖር፣ ውበታችን አንድነታችን መሆኑን ከፍ አድርገው ያሳዩበትና የተናገሩበት ነው። ከዚህ ሁሉ ንግግር ውስጥ ያወጡትን ነጥብ ስታይ ሰዎቹ እውነትም ባንዳ እውነትም ቅማል ተብሎ መገለጽ ትክክለኛ በቃ ስፌታቸው እንደሆነ በደንብ የሚያጸና ነውና በጣም ድንቅ ንግግር አድርገዋል ጠቅላይ ሚኒስትሩ። የኢትዮጵያን መጻኢ መንገድም የጠቆመ ነው። ኢትዮጵያ እንደማትሸነፍ፣ ኢትዮጵያ እንደማትረታ፣ ቀጥ ብላ እንደምትቀጥል፣ እንደማትናወጥ አጽንኦት ሰጥተው የተናገሩበት ያረጋገጡበት ነውና እኛ ባንዳ እንዲጥመው አንጠብቅም።
አይዟችሁ ነው የምንለው። አይዟችሁ በቃ እናጅሬ አይዟችሁ። እኔ ነኝ ብላችሁ ከመጣችሁም እንግዲህ ቅድም እንዳልኩት ነው፣ ግን ለዩልን፣ አንዱን ያዙልን ለማለት ነው። ይህ በእንዲህ እንዳለ ወደ ሻዕቢያ አስቂኝ ጉዳይ እንሸጋገራለን። የሻዕቢያው ሰው አቶ የማነ ያው እንደምታውቁት ሰውየው ስለ ኢትዮጵያ ከማውራት ውጭ ስራ የላቸውም። ብልጽግና እያሉ ከመጻፍ ውጭ ሌላ ስራ የላቸውም። እኔ ሌላ ስራ ያላቸው አይመስለኝም። ምን እንደሚሰሩ አላውቅም ከዚህ ውጭ። ምክንያቱም ሁል ቀን ካወሩ፣ ሁል ቀን ከተናገሩ፣ ሁል ቀን የሆነ ነገር ካሉ ስለ ኢትዮጵያ ነው እንትን የሚሉትና ሰሞኑን ራሳቸው በኤርትራ ባለስልጣኖች እየሞቱ ነው። ያው እርጅናም ምናምንም ይመስለኛል፣ አላውቅም እሱን ግን ብቻ እየሞቱ ነው። እና እየሞቱ ራሳቸውም ሲቀበሩ ምንም ሲሉ በትዊተራቸው ይለጥፋሉ። ይሄን ተከትሎ ሆርን ሪቪው አንድ ሀተታ ይዞ ወጥቷል። ሆርን ሪቪው ይዞት የወጣው ሀተታ የኤርትራ ባለስልጣኖች እየሞቱ ነው፣ የሻዕቢያ ባለስልጣኖች ሞተው እያለቁ ነው፣ ይሄ ኤርትራ ላይ አደጋ ይደቅናል፣ ተተኪ ትውልድ በሌለበት ሁኔታ፣ ተተኪ ምናምን ባልተፈጠረበት ሁኔታ እየሞቱ ማለቃቸው ችግር ይፈጥራል ብሏል። ይሄንን ተከትሎ የሻዕቢያው ሰው አቶ የማነ አንድ ክስ ጽፈዋል። እንደዚህ ሀተታ የሚያጽፍብኝ ብልጽግና ነው ብለዋል። ስትሉ ምንድን ነው የምትሉት እንዴ? አንድ ሚዲያ ለጻፈው ሆርን ሪቪው የሚባል ሚዲያ ለጻፈው ሆርን ሪቪው የሚባል ሚዲያ ላይ የሆነ ሰው ለጻፈው ሀተታ ኢትዮጵያን ይከሳሉ፣ ብልጽግናን ይከሳሉ ማለት ሌላ ስራ የላችሁም? እረዳቸዋለሁ። አሁን እኚህ ሰው ሌላ ስራ የላቸውም ኢትዮጵያን ካልከሰሱ ሌላም ነገር ፈጥረው ቢመጡ እንትን ይላሉ። እኔ ምንም ሀሳብ አልሰጥም። እኔ ሰዎቹ የሞቱ ማለቃቸው ኤርትራ ላይ ምናንት ይላሉ። እሱ ምንም ኤርትራ ውስጥ ተተኪ የለም፣ ምንም አያከራክርም። የኤርትራን ወጣት በዓለም በትነውታል፣ ተተኪ የለም፣ ራሳቸው ተቆናጠውታል። ማለት ሟች መሆናቸውንም ዘንግተውታል መሰለኝ። ስልጣኑ ሟች መሆናቸውን ያስረሳቸው ይመስለኛል። አንድም ተተኪ አላፈሩም። በሆነበት ሁኔታ ብልጽግና እንዲያለኝ ነው። ብልጽግና በጣም ነው እንደ የፈራችሁት ማለት እኛ ምን አገባት? ኢትዮጵያ ምን አገባት? ኢትዮጵያኖች ምን አገባን? በዚህ ሁሉ ነገር ውስጥ የሆነ ነገር በተፈጠረ ቁጥር ይከሱናልና በጣም ስለገረመኝ ነው። በቃ ነገራቸው ለእያንዳንዱ ነገር ኢትዮጵያ ላይ ነው የሚንጠላጠሉት። አቶ የማነ ስራ የላቸውም እንዴ ብለን ጠይቀን ነበር። እሱን እያረጋገጡልን ነው። ስለ ኢትዮጵያ ከማውራት ውጪ ምንም ስራ የላቸውም። ምንም ጭራሽ ሆርን ሪቪው ለጻፈው ጉዳይ እሳቸው ይህን ክስ ይዘው መጥተዋልና የሚገርም ነገር ነው። የእነሱስ እሺ ይሁን እንበል፣ ስራ ስለሌላቸው ነው። ህወሓት አንድ መግለጫ አውጥታለች ትላንት። ህወሓት ባወጣችሁ መግለጫ ምን አለች? የባሰባቸው እኮ ናቸው። መቀሌ ለተፈጠረው ክስተት ሰሞኑን ለወታደራዊውም ለምናምኑም ክስተት ስለ ክስተቱ ከማውራት ይልቅ ይሄን የተፈጠረው እንዲህ ነው የሆነው ብለው ከማስረዳት ይልቅ ክስተቱን ተከትለው የመጡ ጉዳዮች ላይ ተንተርሰው በተፈጠረው ጉዳይ በወታደራዊው ምናምን ጉዳይ የሚዲያ ዘመቻ ብልጽግና ያስከፍቶብኛል አይነት ነገር ብለዋል። ስትሉ ብሎ መጠየቅ ያባት ነው። አሁን ስትሉ ብሎ መጠየቅ ያስፈልጋል እንዴ? በየወሩ በታጣቂ የሚከበብ የአስተዳዳሪ ቢሮ ይዘህ ብልጽግና የእናንተን ታጣቂ አያዝ፣ ታጣቂያችሁን አስታጥቃችሁ ልካችሁ ቢሮ ያስወረራችሁት ራሳችሁ። ከዛ ብልጽግና ነው የሚከሰሰው። ስለ ሁነቱ ከማውራት ይልቅ ሁነቱን ተንተርሶ በተፈጠሩ ጉዳዮች ላይ ነው ጊዜ የምታጠፉት። እነኚህ ሰዎች እንደዚህ ናቸው። በነገራችን ላይ በቃ አሁን ውስጣቸው የተፈጠረውን ሹክቻ ለመደበቅ ጠላት ፍለጋ መጡ። ብልጽግና ላይ ለማላከክ ሌላ ሶስተኛ ወገን ራሳቸው ሁለት ወገን ሆነው እየተዋቀሱ ነው። የራሳቸው ልፍ ያለዛው። ከዛስ ሶስተኛ ወገን ይፈልጋሉ። ሁሌ እንደምንለው ጠላት ካልፈጠሩ አይኖሩም። በቃ እነሱ ከሳሽ ሌላ ተከሳሽ ፈጥረው ካልመጡ፣ እነሱ ከሳሽ ሌላ ተከሳሽ ሆነው የሚተውኑት ተውኔት ከሌለ መድረኩ ላይ ብዙ እንደማይቆዩ ያውቁታል። ሁልጊዜ የሚያደርጉት ይሄንን ነው። ሁልጊዜ በተደጋጋሚ የህወሓት መልኳም ቁመኗም በቃ ይሄው ነው። ምን አገባው ፌደራል መንግስት እዚህ ውስጥ ማለት አብዛኛው ጉዳይና ሐሳብ ሲሰጥ የነበረው ሚዲያዎች ናቸው። እንደውም አብዛኛው በጉዳዩ ላይ ትኩረት ሰጥተው ሲተነቱ የነበሩትም የትግራይ አክቲቪስቶች ናቸው። ሁለቱም ሻዕቢያም
ህወሓትም ይዘውት የመጡት ክስ አስቂኝ ነው። በጣም ደግሞ ያሳቀኝ የፕሪቶሪያ ስምምነት ምናምን ህወሓት እኔ እኮ ይገርማሉ ማለት የፕሪቶሪያ ስምምነት ብለው የሚያወሩበት እዚህ መግለጫ ላይ የብልጽግና መንግስት ምናምን ብለው ይከሳሉ። በፕሪቶሪያ ስምምነት መሰረት ራሱ እንደዚህ አይነት ቃላት መጠቀም አይቻልም። የፕሪቶሪያ ስምምነት ፈረሰ ባሉበት መግለጫ የፕሪቶሪያ ስምምነትን የሚያፈርስ ነገር ነው የሚሰሩት። እናም እነኚህ ሰዎች እያደረጉት ያለው እንቅስቃሴ ራስ በራሱ ግራ የተጋባ ነው። አሁን ይሄ ሁሉ ድራማ የሚፈጠረው ይሄ ሁሉ ጫጫታ የሚንጫጩት ደብረ ጽዮንን ወደ ስልጣን ለመመለስ ነው። አሁን ከቻሉና ታደሰን እንደው እንትና ምናምን ካሉ የሆነ ድራማና ለመፍጠር ነው የሁሉ ነገር የሚያደርጉት። ይሄንን ሂደት የራሳቸው አክቲቪስቶችም የራሳቸው አፎችም እየተናገሩት ነው። ልክ እንደዚህ አይተነው እንመለስ። እኔ ዶክተር ደብረጽዮን ዛሬ ሌሊት ጦርነት ቢከፈት ደስታቸው ለምን ዓላማ ነው የሚፈልጉት? ያ ጦርነት የሚያስከትለው ዋጋ አይደለም የሚያሳስባቸው። በቃ ፕሪቶሪያ ፈርሷል። ፕሪቶሪያ ስለፈረሰ ተመልሼ እንደገና ፕሬዝደንት ሆናለሁ። ያኔ የተስተጓጎለችብኝ ፕሬዝደንት የመሆን ህልም መልሼ አሳካታለሁ። አት ዘ ኤክስፔንስ ኦፍ ሚሊየንስ ማለት ነው። ሰው እንዴት እንደዚህ ይሆናል ማለት ተሳቀቅን እኮ ጎበዝ። እንዴት አንድ ፕላኔት ላይ አብሮ ይኖራል ሰው እንደዚህ ከሚያስብ ሰው ጋር? እና እንደገና ፌክ ኒውስ አምጥቶ እንደገና ስም ማጥፋት፣ የተለያዩ ዘመቻዎች ማድረግ እፈሩ እንጂ ትንሽ እንሰልጥን እንጂ። እና በጣም ያሳዝናል። በነገራችን ላይ ዶክተር ደብረጽዮን በነገራችን ላይ ብዙ ሰው አያስታውስም። የዛሬ ዓመት ገደማ አቶ ጌታቸው እንዲነሱ ለጠቅላይ ሚኒስትር አብይ ጥያቄ ሲያቀርቡ እሳቸው መሆን ፈልገው ነበር። ግን በቃ አትሆንም አሏቸው ዶክተር አብይ። በቃ አትሆንም በምንም ተአምር፣ ሌላ ሰው የላችሁም እንዴ ተብሎ በተለያየ ሚዲያ ሲዘገብ ነበር ታስታውሳላችሁ። እኛም በብሬኪንግ ኒውስ እንሰራው ነበር እየተከታተል። በቃ አትሆንም የሚል ምላሽ ሲሰጣቸው ነው ጽምዶ የሚባል እንቅስቃሴ የተጀመረው። በነገራችን ላይ እሺ ብለው ቢሸሟቸው ነው ጠቅላይ ሚኒስትር አብይ ጽምዶ የሚባል ታሪክ አይኖርም ነበር። አሁን ኦኬ በዚህ መንገድ መመለስ አልቻሉም ወደ ስልጣን። ከዛ ተመልሰው ሄዱና በሆነ አስገዳጅነት ጽምዶ በሚል በማንኛውም መንገድ ወይም ጦርነት ቢከፈት በሌላ በማናቸውም አይነት መንገድ ወደዛች ቢሮ መመለስ ነው የሚፈልጉትና እንግዲህ እንዳያችሁት ነው። ይሄው ነው። ይሄው በሆነበት ሁኔታ ህዝቡን አክብረው ላሸበሩት ላስጨነቁት የመቀሌ ነዋሪ ምን ሊፈጠር ነው ብለው ቀን በቀን በሰቀቀን ውስጥ ላስቀመጧቸው ህዝብ ይቅርታ ከመጠየቅ ይልቅ ወይ ደግሞ ይቅርታ አስቶት ይቅርታ እሱ የማይሆን ነገር ነው። እሱ እንዳለ ሆኖ እሱ የማይሆን መቼም ህወሓት የማታደርገው ነገር መሆኑ እንዳለ ሆኖ ስለ ሁነቱ ማብራራት ሲገባቸው ስለተፈጠረው ነገር ማብራራት ሲገባቸው እነሱ የፈጠሩትን ነገር ተከትሎ ስለመጣው የሚዲያ ጉዳይ ክስ ይዘው መጡ። እነኚህ ታዲያ ምንድን ናቸው? እንደዚህ ናቸው። አሁንም እስቲ በቀጣይ ቀን ምን እንደሚሉም ደግሞ አብረን የምንመለከትና አብረን የምናይ ይሆናል። ይህ በእንዲህ እንዳለ ግብጾቹም እንዲሁ ፈገግም ያስብል ጉዳይ ይዘው መጥተዋል። የግብጽ የውጭ ጉዳይ ሚኒስትር ከአልጀዚራ ጋር በነበራቸው ቆይታ የህዳሴ ግድብን ህዳሴ ብዬ አልጠራውም፣ ህዳሴ ማለት ማንሰራራት ነው፣ ህዳሴ ማለት ከፍ ማለት ነው፣ ህዳሴ ማለት ምናምን ነው እና ህዳሴ ብዬ አልጠራውም ብለዋል። አይጥሩት፣ እኛም ህዳሴ ብለን ጥሩልን አንልም። ማንም በሉት፣ ማንም ብላችሁ ስሙን ጥሩት። ህዳሴ ብለህም ጠራኸው ምንም ብለህ ጠራኸው ምንም ስሙ ያጣላን። ህዳሴ ብለን የምንጠራውን ግድብ መተ በእጅህ እነካለው ስትል ግን ያኔ ነው በፈለግከው ስም ጥራው። ህዳሴ ብለህ ጠራኸው ህዳሴ ብለህ አልጠራኸው ምንም እኮ የሚለውጠው ነገር የለም። ምንም የሚቀይረው ነገር የለም። ከፈለክ እንደፈለጋችሁ ስሙን እንደፈለጋችሁ ጥሩት። እኛ ጉዳያችን ከግብሩ ነው። እኛ ህዳሴ እንለዋለን የህዳሴያችን መሰረት ስለሆነ። እኛ የድላችን አርማ፣ የዘመናችን አድዋ፣ የአሸናፊነታችን ማሳያ፣ የትንቅንቃችን ውጤት፣ የዲፕሎማሲያዊ ኩስመናችን፣ የጂኦፖለቲክሳዊ ኩስመናችን ማክተሚያ፣ የታሪክ ጥፋታችን ጅማሮ፣ የዳግማዊ አድዋ ማሳያ ብለን እንጠራዋለን። እናንተ ማንም በሉት ስሙ አያጣላን። ችግሩ ይህንን በፈለጋችሁት ስም የምትጠሩትን ግድብ
በፈለኩ ጊዜ መጥቼ እነካዋለው ስትል ያኔ ይለይልናል ማለት ያኔ የሚሆነው ይሆናል ማለት በቃ ያ ነገር ይላል። ኢትዮጵያ አሸንፋ አቁማለች። ዋናው ማመናችሁ ነው። ስም የሚገባው ነገር እንዳለን ማመናችሁ፣ መጠሪያ የሚገባው ነገር እንዳለን ማመናችሁም ጥሩ ነው። እኛ በምንፈልገው ስም እንጠራዋለን። እሱ ብዙም አያጣላንም ማለት ነው። እንደዚህ አይሆንም ያሉትን ነገር ሆኖ ስም ኖሮት ከዛ ስሙ ላይ መጣላት ካደረስናችሁ በእውነትም ኢትዮጵያ የጀግኖች ሀገር መሆኗን በደንብ አጽንታለች፣ አረጋግጣለች፣ አሳይታለች። ይህ በእንዲህ እንዳለ ደግሞ የግብፅ የመስኖ ሚኒስትር ለናይል ተፋሰስ ሀገራት ጉባኤ ብሩንዲ ላይ እየተካሄደ ነውና እዛ ናቸው። እሳቸው ምን ይላሉ? እኛ የናይል ተፋሰስ ሀገራት ቢጠቀሙ ችግር የለውም፣ ግን የግብፅን የውሃ ሉዓላዊነት ምናምን የጠበቀ ነገር እንዲሆን ነው ብለዋል። በአጭር አማርኛ ሲገለጥ ውሃውን ይጠቀሙ ግን ምንም እንዳትነኩ ነው የሚሉት። ፍየሏን እረዷት ግን ደም ጠብ እንዳይላት። እንዴት ይሆናል ማለት? ግድቡን በመራቃችን ነው የምንሰራው ታዲያ? ግብፅ ይጠቀሙ ትላለች። በጣም እኮ ነው የሚያስቀው። ይጠቀሙ፣ የናይል ተፋሰስ ሀገራት የአባይ ውሃን ይጠቀሙ፣ እንዲጠቀሙ ፈልጋለሁ። ከዛስ አንዲትም ውሃ እንድንነካ ደግሞ አትፈልግም። ለትነት በፐርሰንት ውሃ ያስቀመጠች ሀገር ለኢትዮጵያ ምንም እንትን አትልም። ከዛ ተጠቀሙ ምናምን። ታዲያ በእንባችን እንድንገድብ ነው? በምራቃችን እንድንገድብ ነው? በምን እንገድብ ታዲያ? ከአባይ ውሃ እንነካም ግን ውሃውን እንጠቀም። ፍየሏን እናርዳለን ግን ደም ጠብ አይላት። ስለዚህ ፍየሏን እረዷት ግን ደም ጠብ እንዳይሏት ተብሎ ይሰጣል። አንድ ቀን አርዳታለሁ ብለህ ስታሰባት ትኖራለህ አይነት ነው ሎጂካቸው። አልመተናል፣ አሳይተናል። ግን እዚህ ጋር ምን አደረሳቸው? የግብጾቹን ሚኒስትሮች እዛና እዚህ ሆነው ሁለት የማይግባባና የማይገናኝ ነገር እንዲናገሩ ያደረጋቸው ምንድን ነው ካልን የኢትዮጵያ ቀጥ ብሎ መራመድ መጨረስ። ጠቅላይ ሚኒስትር ዶክተር አብይ አህመድ ቀጥ ብለው ኢትዮጵያዊ ወኔን ይዘው ዓለም አቀፍ ጫና ቢበዛባቸው ከትራምፕ እስከ ባይደን፣ ከባይደን እስከ በድን፣ ከባንዳ እስከ ባዳ ቢጠራሩባቸው ቀጥ ብለው በአቋማቸው ጸንተው በውስጥ ጉዳይ ውጥረት ቢሰጧቸው በዲፕሎማሲ ጫና ያደርጉባቸው ይሞክሩ ፈቅ ሳይሉ ይዘውት የቀጠሉት መንገድና አሸናፊነት ኢትዮጵያን ለድል አብቅቷታል። ግብፃውያኑንም እንዲህ እያደረጋቸው ነው። እንግዲህ እየዞሩ ያወራሉ። ኢትዮጵያ ድሏን ታወራለች። ድል አላት የምታወራው። ግብፅ ደግሞ ስለ ኢትዮጵያ ታወራለች። አሸናፊዋ ሀገራችን ስለ ድሏ፣ ተሸናፊዋ ግብፅ ስለ አሸናፊዋ ኢትዮጵያ ያወራሉ። ችግር የለውም። ኢትዮጵያ ስለ አሸናፊነቷ ስለ ድሏ ታወራለች። ግብፅ ደግሞ ስለ አሸናፊዋ ኢትዮጵያ ታወራለች። የኢትዮጵያ መሪዎች አሸናፊ ሀገር ስላለቻቸው ስላሸነፉ ስለ ቀጣዩ ጉዳያቸው በወኔ በአደባባይ ይናገራሉ። ኢትዮጵያ ትቀጥላለች፣ አትናወጥም ይላሉ። የተሸናፊው ሀገር ሰዎች ደግሞ ስለ አሸናፊው ልክ እንደ ትላንቱ ያለቅሳሉ። እናንተ አልቅሱ፣ ኢትዮጵያ እየሰራች ትቀጥላለች፣ ከፍ ትላለች፣ ባንዳና ጠላቶቿንም ትጥላለች። ቅድም እንዳልኳችሁ ግን ባንዳና ባዳ እንደው ለትርጉም ይጋለጣል አላችሁ። ይኸው ጠላቶቻችን ራሳቸው አፍ አውጥተው እንደ ግንባር ስጋ እዚሁ ታገኟቸዋላችሁና ብዙ መመራመር አይጠይቅም ለማለት ነው። እኛ ግን ሁሌም እንደምንለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ፣ አዲስ ተስፋ። ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል፣ ሁሉም ጥሩ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ 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 ይባርክ። ውድ ዮሐንስ ኮርነር ቤተሰቦች፣ ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ደግሜ ላለሁ የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ቸር ቆዩን። የነገ ሰው ይበለን። ቺርስ